አዳ አቤል ጋር በቀጠሯቸው መሰረት ተገናኙ። አቤላ ሲለው እንዴ አዳ መጣህ እንዴ አለና ሰላም አለው። እና አልመጣችም እንዴ ሲለው አዳ አልመጣችም ትመጣለች አሁን አለውና እንደውም መጣች ይለዋል። እሱም እንደ መሽኮርመም ሲል ኧረ መሽኮርመም ሲለው እናም ኖማ እዩልሽ ይሄ የመጨረሻ ስራችን ነው እሺ ለዛናም ነግሬዋለሁኝ ይሄ የመጨረሻ ስራችን ነው እሺ ስሚ እዩልህ ላቤላም ነግሬዋለሁ ሁለተኛ ይሄን ስራ እንደማልሰራ እሺ ስትለው ባለፈው እንዳስደበርኩሽ አውቃለሁ ግን ደግሞ አሁን ይቅርታ ብዬሻለሁ ሲላት እሺ አሁን ደግሞ ምንድነው ስራው ስትለው አሁን ደግሞ የአዳ ፍቅረኛ እንደሆንሽ ፊት ለፊቱ ሂደሽ ሰላም ማለት ነው ምክንያቱም እሱ በመኪና አደጋ ሁሉ ነገር ስለረሳ የሚያስታውሰው ነገር የለም ስላለፈው ነገር እናም ፍቅረኛ ነኝ ብለሽ ሰላም እንድትዩ ነው ሲላት እሺ ተስማምቻለሁ አለችው። እናም አዳ ሲያያት ሄደ ወደ እሷ ሩጦ ሄደና ሰላምም አላላት ጀስ ቁሞ ፈገግ እያለ እሷ ናት ሲለው ሲጠይቀው አዎ እሷ ናት እሷ እኮ አምና ቤል ጋራ ሆስፒታል መታይታይ ነበረ ሲለው አዎ ግን እዛ መታ እንድታይህ አልፈቀዱላትም ቤትም መታ እንዳታይህ እና ቤል እያስፈራሯት ነው ይሄ ሁሉ የደረሰብህ በእኔ ምክንያት ነው ይቅር በለኝ የኔ ፍቅር ብላ የውሸት እንባዋን እያነባች ሄዳ አቀፈችው። እሱ ግን አልተዋጠለትምና በእኔ ምክንያት ማለት ምን ማለት ነው ሲላት በቃ ተወው ለፈው ይልክ አቤልን የመኪና አደጋ የደረሰብህ ነው ያለውን ውሸቱ ነው ተዋው እና ታዲያ ምን ሆኖ ነው ሲላት አቤኔ አንተን ለማስገደል ዱርዮች ልኮብህ ነው ያስደበደበህ ስትለው ምን እያልሽ ነው ሲላት ያኛው ግን ስራውን እየሰራ ስለነበረ እያለ እየሳቀ እያም አመመውና ሸርተት ወደ ኋላ ሸርተት አለ ራሱን ይዞ እንዲ አዳመመህ እንዲ አይዞ ተረጋጋ አሉና ወደ ደረጃ ወሰዱትና ቁጭ በል ብለው ደግፎ ቁጭ አደረገው። የተነገረው ሁሉ እውነት ስለመሰለው እሱ ውስጡን ነክቶታልና ራሱን አሞታል። ከዛም በጀርባቸው ፊስ እየተባባሉ ሁለቱ ይሳሳቃሉ። እሱ ግን እውነተኛ መስሎት አዳ እጅጉን ተናዷል። አዛም አቤላ መጣ። እንዴ ሁላችሁም አንድ ቦታ ናችሁ እንዴ ሲላቸው ማንም መልስ አልመለሰለትም። እንዴ ምን ሆናችሁ ነው ዝም ያላችሁት ወንድሜ ደህና አይደለህም ብሎ ቀና አደረጋየውና አይ ትንሽ ራሱን አሞት ነው ሲለው ከዛም አቤላ እየጠቀሳቸው በቃ ተውት ስራችን እየሰራን ነው አለው። ከዛ ወንድም የተባለውን ግን አዳ ቀና ብሎ አየውና እሱም ጸጉር እንደበስደበስ እያደረገ በቃ አንቺ ሂጂ በኋላ ታየዋለሽ እሺ ወይ የማስልኳን ረስታ ሄደች ቆይ አቀብያ ልምጣ አለና አቤላ ሊያቀብላት ይሄዳል። ይሄም ሲስተማቸው ስለነበረ እሷም ጠበቀችውና ስልኳን ተቀበለች። ይኸውልሽ አሁን እንደተባባልነው ቀጥታ አቤል ጋር ሄጂ ሲላት አያሳስብህ ጎበዝ ልጅ ቀጥይበት በቃ ባለው ነገር ደውልልሃለሁ ቻው አለችውና እሷም ሄደች። እሱም ተመልሶ አዳጋ ሄደ። ሊስትሮ ጓደኛም ውዷ በቃ አዳጋ ደረስ ብዬ ልምጣ እሺ ጠብቂ ብሏት እሺ ሂድ ብላ ላከችው። እሱም ወደ አዳጋ ነበር ሄደው ግን አዳ ቤት አይደለም ያለው እና አቤኒ እንዲህ ክፉ ሰው ነው እንዴ ሲለው ወንድሜ ነግሬህ ነበር እኮ በጣም ክፉ ሰው ነው እያለ ያሽሟጥጣል። ይሄን ያክል ምን አደረኩት እኔ የበደልኩት ነገር አለ እንዴ? ኧረ አንተ ምን ትበድላለህ?
ይሄ ጓደኛ መሳይ ጥላት እያለ ጓደኞቹም በግራና በቀኝ እየተጠቃቀሱ ያወራሉ። አይዞህ ወንድሜ ስትድን ዋጋውን ትሰጠዋለህ እያለው ቢኒም እየሳቀ በቃ አትጨነቀኝ፣ ለሰራው ስራ የእጁ ትሰጠዋለሽ፣ አንተ አይዞህ ወንድሜ አትጨነቅ ይለዋል ታናሽ የተባለው። ጓደኛውም ወደ አዳ እየሄደ አሁንም ወጥቶ ባልሆነ ይሄ ልጅ በቃ እሺ ወደ ቤት ሂጄ ትንሽ ልረፍ ይልና እሱም ተነስቶ ወደ ቤት ይሄዳል። ይሄው እንደፈራሁት ከቤት ወጥቶ ከዛ ሲያያቸው እነዛ እርኩስ ጓደኞቹን ያይና በድብቅ ይሄ እርኩስ ናታል አይደለ እንዴ ብሎ በድብቅ እያያቸው ነበር። ይሄ ሞቷል የተባለው ልጅ አይደለ እንዴ ወንድሜ ልሸኝህ ሲለው አይ አንተ ሂድ ወደ ቤትህ ይለዋል። እሱ እኮ አብረን ስለምንሰራ አብረን ነው የምንኖረው ሲለው ምንድነው የምትሰሩት ሲላቸው ጋራጅ ሹፌር ናችሁ ወይስ ጋራጅ ሰራተኛ ሲላቸው ጋራጅ ነው የምንሰራው፣ ያው የተያዘ ስራ አይደለ ሲለው እንደዛ ነው በቃ እሺ በኋላ እንገናኛለን ቤት ሂጅ ልረፍ አለና አዳም ተሰናብቷቸው ወደ ቤት። ጓደኛውም ደንግጦ ራሱን ይዞ እዛው ባለበት መሬት ቁጭ አለ። እናም እንዳያዩት እየሮጠ ተመልሶ ሲሄድ እሱም ተሰናብቷቸው ወደ ቤት እየሄደ ነበረ። እናም ጓደኛው ግን ሊስትሮውን ትቶ ነበረ ወደ አዳን ለማየት የመጣው። እጅግ በጣም በመናደድ ወደ ስራ ቦታው ተመለሰ። እጁን በእጁ እየመታ በንዴት እንባ እየተናነቀው ነበር ወደ ስራ ቦታው እየመጣ። ያቺ አስመሳይ ፍቅረኛ የተባለችውም አቤኔ ምን ሆነህ ነው እነዚህ አስመሳይ ውሾች ሲል ምን ሆነህ ነው አቤል ምን ሆነ ነው ሲሉት ሁለቱም ተጫወቱብኝ እያለ እየተናደደ አቤኔ ምን ሆነ ነው ምንድነው እሱ ስትለው ምንም ኑሃ አንዴ ስልክሽን ስጭኝ ሲላት እሺ ብላ ስልኩን ሰጠችው። አቤና ለማን እየደወልክ ነው ስትለው ለዜማ እና በራስ ስልክ አትደውልም የኔን ስልክ ስለማታነሳ ነው ቆይ አንዴ ዝም በይ ይላትና ስትደውላት ዜማም አነሳችሁ። ቢያንስ ምን እንደሆንክ እንኳን ንገረን እንጂ ስትለው እሱ ግን ዝም በሉ ቆይ አንዴ ብሎ ስልኩን ነበር መደወል የጀመረው። ዜማም ማልበል ደህና ነሽ ሲላት ደህና ነኝ የኔን ስልክ ስለማታነሽልኝ ነው በሌላ ስልክ የደወልኩልሽ ዛሬ እውነቱን ማወቅ አለብሽ አሁንም አላወቅሽኝም ዜሚ ሲላት ተሳስተህ ይሆናል አላወቅኩህም ስትለው ሳንጎራጉርልሽ የነበረው አጠገብሽ እያለው የራቅሽኝ አንጎራጓሪው እድለቢሱ ሊስትሮ አቤኔዘር ነው ሲላት ምን ብላ ከተቀመጠችበት ተነሳች። ይኸውልሽ ዜሚ ይኸውልሽ እኔ ነኝ አንጎራጓሪው ሊስትሮ እኔ ነኝ እሺ ሲላት እሷም ምን አንተልሽ ሁሌ መዋሸታ አይሰለችህም እንዴ እባክህ ሁለተኛ በዚህ ስልክ እንዳትደውል ስትለው እሱም እንጉርጉሮውን ሲቀጥልላት አቤኒ ብላ እንደገና ከተቀመጠችበት ብድግ ብላ ማዳመጥ ጀመረች።